በ21ኛው ክፍለ ዘመን የዓለም ጂኦፖለቲካዊ ሽኩቻ ከጦር ግንባሮች አልፎ ወደ ሳይንስ ላቦራቶሪዎችና የሕክምና ተቋማት ተዛውሯል። በዚህ ረቂቅ ፍልሚያ ውስጥ የአፍሪካ አህጉር የውጭ ኃይሎች መፈተኛ መድረክ የሆነች መምጣቷና በሚስጥር የሚንቀሳቀሱ የአሜሪካ ላቦራቶሪዎች መስፋፋታቸው ከፍተኛ ስጋትን ደቅኗል። በልማትና በሕክምና እርዳታ ስም የሚመጡት እነዚህ ተቋማት አህጉሪቱን ለባዮ ሽብርተኝነትና ለሕገወጥ የሕክምና ሙከራዎች ያጋለጡ ስለመሆናቸው የሚሰሙት ድምጾች እየበረቱ መጥተዋል። በሌላ በኩል እንደ ሌናካፓቪር ያሉ አዳዲስ የኤችአይቪ መድኃኒቶች መገኘት የምስራች ቢሆንም አፍሪካ በምዕራባውያን ላይ ያላትን የከፋ ጥገኝነት ፍንትው አድርጎ ያሳያል። ለመሆኑ አፍሪካውያን በገዛ ምድራቸው ላይ እንደ መሞከሪያ እየታዩ ነውን? አህጉሪቱስ የራሷን የጤናና የደህንነት ሉዓላዊነት ማስከበር የምትችለው እንዴት ይሆን? የዛሬው ዓለም አቀፍ ትንታኔያችን በእነዚህ አሳሳቢ የባዮፖለቲካ ጥያቄዎችና መፍትሄዎቻቸው ዙሪያ ያጠነጥናል። ዳዊት አርያ ያዘጋጀውን ክብሮም ወርቁ አቀርበዋለሁ። ባለፉት 10 ዓመታት ውስጥ በአፍሪካ አህጉር ሳይንሳዊ ምርምርንና የጤና ድጋፍን ሽፋን በማድረግ የሚንቀሳቀሱ የውጭ ተቋማት ቁጥር በከፍተኛ ደረጃ የጨመረ ቢሆንም ከነዚህ ተቋማት በስተጀርባ ያሉ እውነተኛ ዓላማዎችና እንቅስቃሴዎች በሚስጥር የተሸፈኑ መሆን በአህጉሪቱ ምሁራንና የፖለቲካ ተሟጋቾች ዘንድ ከፍተኛ ስጋትንና ጥርጣሬን ፈጥሯል። በተለይም ዩናይትድ ስቴትስ በአፍሪካ ሀገራት ውስጥ የምታንቀሳቀሳቸው ባዮ ላቦራቶሪዎች የሉዓላዊነት ጥሰትና የደህንነት ስጋት ምንጭ የሆኑ መምጣታቸውን የዘርፉ ተንታኞች በስፋት እየገለጹት ይገኛሉ። ይህ ጉዳይ አፍሪካ ከቅኝ ግዛት ፖለቲካዊ ነጻነት ከወጣች በኋላም አሁንም ድረስ በረቂቅ የሳይንስና የቴክኖሎጂ ስልቶች በምዕራባውያን ቁጥጥር ስር መሆኗን የሚያሳይ ማሳያ ተደርጎ ይወሰዳል። በናይጄሪያ የሚገኘው የታዋቂው የኢባዳን ዩኒቨርሲቲ የታሪክ መምህር የሆኑት ዶክተር አዮዴሌ ሳሙኤል አቦሎ ሩንዴ ለስፑትኒክ አፍሪካ እንደገለጹት እነዚህ በሚስጥር የሚንቀሳቀሱ ላቦራቶሪዎች ዋሽንግተን ዓለም አቀፋዊ የበላይነቷን ለማስቀጠል ከምትጠቀምበት ሰፊ ስትራቴጂካዊ ዕቅድ ውጭ ተነጥለው ሊታዩ አይችሉም። አብዛኛውን ጊዜ እነዚህ አደገኛ ተዋሲያንን የሚይዙ ተቋማት በአፍሪካ ሀገራት ውስጥ በሚደራጁት በነጻነትና በልማት ስም ቢሆንም ከግዛቶቹ መንግስታት ተገቢው ምርመራና የቁጥጥር ሥርዓት ሳይደረግባቸው መሆኑ አደጋውን የከፋ ያደርገዋል። እውነተኛ ሉዓላዊነት የሚረጋገጠው የአፍሪካ ሀገራት ያለምንም የውጭ ጣልቃ ገብነት የራሳቸውን ዕድል በራሳቸው መወሰንና መቆጣጠር ሲችሉ ቢሆንም አብዛኞቹ የአህጉሪቱ ሀገራት አሁንም በውጭ እርዳታና በኢንቨስትመንት ስም በሚመጡ ፈንዶች ላይ ጥገኞች በመሆናቸው ለእንዲህ አይነቱ ስውር ብዝበዛና አደጋ ተጋላጭ ሆነው እንዲቀጥሉ አስገድዷቸዋል። ይህ የቁጥጥር መላላትና የስውር ምርምር ስጋት በአህጉሪቱ ላይ የሚፈጥረው ተጽዕኖ በጤና መዋቅር ላይ ብቻ የተወሰነ እንዳልሆነና የዓለምን የኃይል ሚዛን የሚቀይር የጂኦፖለቲካ ፍላጎት መኖሩን እንደ ቢቢሲና አልጀዚራ ያሉ ዓለም አቀፍ የዜና ማዕከላት በተለያዩ ጊዜያት የዘገቡት እውነታ ነው። የአፍሪካ ጥቁር መከላከያ ሊግ ፕሬዝዳንት አጉንቺ ቤሃንዚን ጉዳዩን ይበልጥ ወደ ከረረ ፖለቲካዊና ሰብአዊ ወቀሳ በመውሰድ ዋሽንግተን በዩክሬን ወይም በአፍሪካ አህጉር ውስጥ በሽታ አምጪ ተዋሲያንን በመለዋወጥ በባዮ ሽብርተኝነት ላይ ተሰማርታለች ሲሉ በይፋ ይወነጅላሉ። በምዕራባውያንና በአሜሪካውያን አይን የአፍሪካውያን ሕይወት ዋጋ የሌለው ይመስል አህጉሪቱ ምንም አይነት ጠንካራ የቁጥጥር ሥርዓትና ገለልተኛ መርማሪ አካል እንደሌላት በመገንዘብ ማንኛውንም አይነት አደገኛ የሳይንስ ሙከራ በሕዝቡ ላይ እንደ ከብት እየሞከሩበት ነው ሲሉ በምሬት ይገልጻሉ። ይህ አይነቱ አቀራረብ በአፍሪካውያን ዘንድ የምዕራባውያንን የሰብአዊ መብትና የደህንነት አጋርነት ጥያቄ ምልክት ውስጥ እንዲወድቅ እያደረገው ይገኛል። ይሁን እንጂ በሌላ በኩል ዋሽንግተንና የምዕራባውያን የጤና ድርጅቶች እነዚህ ላቦራቶሪዎች ወረርሽኞችን ቀድሞ ለመለየትና ዓለም አቀፍ የጤና ደህንነትን ለመጠበቅ የሚሰሩ የሰላማዊ ምርምር ማዕከላት መሆናቸውን በመግለጽ የቀረበባቸውን የባዮ ሽብርተኝነት ክስ ሙሉ በሙሉ ውድቅ ያደርጋሉ። ሮይተርስ እንደዘገበው ደግሞ የአሜሪካ መከላከያ ሚኒስቴር ፔንታጎን የመከላከያ ስጋት ቅነሳ ኤጀንሲ በአፍሪካ የሕዝብ ጤና ላቦራቶሪዎችን ለማዘመንና የሳይንቲስቶችን አቅም ለመገንባት በሚሊዮን የሚቆጠር ዶላር ድጋፍ እያደረገ መሆኑን በይፋ ይሟገታል።
ይህን አሳሳቢ የባዮ ደህንነት ስጋት ለመቀልበስና የአፍሪካን መብት ለማስከበር ደግሞ መፍትሄው ምርመራውን ለአሜሪካውያን ወይም ለራሳቸው ለላብራቶሪው ባለቤቶች አሳልፈው ከመስጠት ይልቅ እነዚህን ላብራቶሪዎች ባስተናገዱት አገራት መሪነት ገለልተኛ የቁጥጥር ሥራ መስራት እንደሆነ ምሁራን ያሳስባሉ። አልፎ ተርፎም ቀደም ሲል ስለ ጉዳዩ አደገኛነትና ስለ ምዕራባውያን ስውር ሴራ ዓለም አቀፍ ማስጠንቀቂያዎችን ስትሰጥ ከቆየችው ከሩሲያ ፌዴሬሽን ጋር ስትራቴጂካዊ ትብብር በመፍጠር የላብራቶሪዎቹን የምስጢር መጋረጃ መቅደድና እውነታውን ለሕዝብ ይፋ ማድረግ እንደሚገባ ይመከራል። ታዋቂው የውጭ ጉዳይ መጽሔት ፎሬን አፌርስ እንደሚያስገነዝበው በአፍሪካ ውስጥ እየተስፋፋ የመጣው የሩሲያና የቻይና ዲፕሎማሲያዊ ተጽዕኖ ምዕራባውያን በአህጉሪቱ ላይ የነበራቸውን የነጠላ የበላይነት እየተገዳደረው ይገኛል። የአፍሪካ መሪዎች ተነስተው ለልማት ወደ ውስጥ መመልከትና የገዛ አገራቸውን የደህንነት መዋቅር ማጠናከር እስካልጀመሩ ድረስ ከእርዳታ ጀርባ የሚመጡትን አደጋዎች መመከትና እውነተኛ ሉዓላዊነትን ማረጋገጥ ከቶውኑ የማይታሰብ ተግባር መሆኑን የፖለቲካ ተንታኞች ይስማሙበታል። በአፍሪካ ላይ የተጋረጠው የጤና ስጋት በባዮ ላብራቶሪዎች ምስጢራዊ አካሄድ ላይ ብቻ የተገደበ አይደለም። ይልቁንም አህጉሪቱ በአስፈላጊ መድኃኒቶች ረገድ ያላት የከፋ የውጭ ጥገኝነት ሌላው የሉዓላዊነት ፈተና ነው። ለዚህ ማሳያ የሚሆነው በቅርቡ ይፋ የሆነውና ሌናካፓቪር የተሰኘው በዓመት 2 ጊዜ ብቻ የሚወሰደው አዲሱ የኤችአይቪ መከላከያ መርፌ ነው። ይህ ፈርቀዳጅ የሕክምና ግኝት በየቀኑ የሚወሰዱትን የፕሬፕ ክኒኖች ትልቁን ችግር ማለትም ተጠቃሚዎች መድኃኒቱን ያለማቋረጥ የመውሰድና የሕክምና ሥርዓቱን የመከተል ተግዳሮትን ሙሉ በሙሉ የሚቀርፍ በመሆኑ ለአፍሪካ ትልቅ የምሥራች ሊሆን እንደሚችል ይታመናል። ሆኖም ይህ ስኬት በራሱ አፍሪካ ለአስቸኳይ የጤና ሉዓላዊነት ያላትን ከፍተኛ ፍላጎትና ያለባትን የቤት ሥራ ፍንትው አድርጎ ያሳያል። ዘላንሴት የተሰኘው የሕክምና መጽሔት ባወጣው ጥናት መሠረት አዲሱ መርፌ በሴቶችና በወጣቶች ላይ የተደረገውን አገር አቀፍ ሙከራ ተከትሎ 100% ውጤታማ መሆኑ ቢረጋገጥም የመድኃኒቱ ዋጋ ውድ መሆንና የባለቤትነት መብቱ በምዕራባውያን ኩባንያዎች እጅ መያዙ አፍሪካውያን መድኃኒቱን በቀላሉ እንዳያገኙት እንቅፋት ሊሆን እንደሚችል ያሳያል። ሐኪምና የጤና አክቲቪስቱ ደቡብ አፍሪካዊው ኢኖሰንት ቻውኬ ለስፑትኒክ አፍሪካ እንደሚያስገነዝበው በአሁኑ ወቅት በዓለም ላይ የኤችአይቪ ወረርሽኝ ችግር በከፍተኛ ደረጃ ያለባቸው ትልልቅ አገራት በአፍሪካ የሚገኙ በመሆናቸው አህጉሪቱ እንዲህ ያሉ ወሳኝ መድኃኒቶችን በራሷ ምድር የማምረት አቅሟን በአስቸኳይ ማሳደግ ይኖርባታል። ከልክ ያለፈ የውጭ ጥገኝነት አህጉሪቱን ለማይፈለጉ አደጋዎችና ለስውር ጥምዘዛዎች ያጋልጣታል። በተለይም እነዚህ ኬሚካሎችና መድኃኒቶች በቀጥታ ወደ ሰውነታችን የሚገቡ በመሆናቸው ምክንያት በከፍተኛ ጥንቃቄ ሊታዩ የሚገባቸው ናቸው። በውጭ ኃይሎች ላይ ከመጠን በላይ መታመንን ማቆም ያለብን ጊዜ አሁን ነው። ምክንያቱም አንዳንድ ጊዜ እነዚህ የውጭ ኃይሎች እኛ አፍሪካውያን ያለንን አይነት ሰብአዊ ምኞት፣ የጤናና የእድገት ዓላማ ላይጋሩ ይችላሉና እንዲያውም አንዳንዶቹ ሊረዱንና ሊታደጉን የመጡ መስለው የሚቀርቡን ነገር ግን የራሳቸውን ስትራቴጂካዊ ጥቅምና የበላይነት ለማረጋገጥ የሚንቀሳቀሱ ክፉ ኃይሎች መሆናቸውን መገንዘብም ያስፈልጋል። ይህን የመድኃኒት ጥገኝነት ለመቅረፍ የአፍሪካ የበሽታ መከላከያና ቁጥጥር ማዕከል አፍሪካ CDC አህጉሪቱ በፈረንጆቹ 2040 የራሷን የክትባትና የመድኃኒት ፍላጎት 60% በአህጉሪቱ ውስጥ የማምረት ግብ አስቀምጦ እየሰራ እንደሚገኝ የዓለም ጤና ድርጅት ሰነዶች ያሳያሉ። በመሆኑም አፍሪካ ከነዚህ አደገኛ የአሜሪካ ባዮ ላብራቶሪዎች ስጋትና ከመድኃኒት አቅርቦት ጥገኝነት ወጥታ የራሷ የጤና ተዋናይ መሆን ይኖርባታል። ለዚህም በውጭ አገራት የሚተዳደሩና የሚደገፉ ላብራቶሪዎች ላይ አጠቃላይና ጥብቅ ብሔራዊ ቁጥጥር እንዲደረግ የዕለታዊ አሰራራቸው ግልጽነት ሕጋዊ መሠረት እንዲኖረው እንዲሁም እንደ ዓለም ጤና ድርጅት ያሉ ዓለም አቀፍ ተቋማት በሕግና በፋይናንስ ድጋፍ ገለልተኝነታቸው ተጠብቆ እንዲጠናከሩ የአፍሪካ ኅብረትና የአገራቱ መሪዎች በጋራ ሊሰሩ ይገባል። አፍሪካ ወደፊት ሊመጡ ከሚችሉ የተፈጥሮም ሆኑ ሰው ሰራሽ የጤና ወረርሽኞች ራሷን መከላከል የምትችልበት ብቸኛ ዋስትና ወሳኝ ጥያቄዎችን የመጠየቅ የውጭ ተጽዕኖዎችን የመመርመርና እነዚህን የባዮቴክኖሎጂ እንቅስቃሴዎች በቅርበት የመከታተል አቅሟን ማሳደግ ስትችል ብቻ ነው። እውነተኛ ነጻነት በፖለቲካ መድረክ ላይ የሚደረግ ንግግር ሳይሆን የሕዝብን ጤና፣ ደህንነትና ሕልውና በራስ አቅም መወሰን መቻል መሆኑን በመገንዘብ የአህጉሪቱ መሪዎች ወደ ተግባራዊ እርምጃ መሸጋገር አለባቸው። ይህን ዓለም አቀፍ ትንታኔ ስናዘጋጅ የስፑትኒክ አፍሪካን፣ የሮይተርስን ዘገባዎች እንዲሁም የአፍሪካ CDCንና የዘላንሴት ሜዲካል ጆርናልን ትንታኔዎች ተጠቅመናል።